ሁሉ በማስቀደም በሰላም ቢሆንም ባይሆን ትናንት አልፋለች። ትናንትን ያሳለፈ ዛሬም በልዩ ስጦታነት የሰጠ ዛሬ ላይ ሆነን ነገም የኛ ሆና መልካም የሆነውን ሁሉ ስራ እንድንሰራ እንዲፈቅድልን መልካም የሆነውን ጥያቄ በምናቀርብባት መልካም በተባለች ስፍራ የሰበሰበን ሥላሴ ስሙ የተመሰገነ ይሁን። ክቡር ሊቀ ማእምራን አዲስ ጤናው የባህር ዳር ሀገረ ስብከት የመንፈሳዊ ትምህርትና ስልጠና መምሪያ ኃላፊ፣ ክቡር አባታችን መላከ ስብሐት ገብረ ማርያም ተአምር የካቴድራሉ ዋና አስተዳዳሪ፣ ክቡር መላከ ገነት ሃይማኖት የወጥ ምስራቅ ገብረ ማርያም የቤተክርስቲያን ዋና አስተዳዳሪ፣ የተከበራችሁ ሊቃውንት፣ የትምህርታችን ርዕስ የሚሆን ኃይለ ቃል እናንሳና ማለዳችንን እንቀድሰዋለን። ወይ የትምህርታችን ርዕስ የሚሆነው ቤተሳይዳ የሚል ኃይለ ቃል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ትምህርት ቅደም ተከተል መሰረት የዛሬው ዕለት መጻጉዕ በሚል የማዕረግ ስም ይጠራል። ኮድ ነው፣ መለያ ስሙ ነው። የዛሬውን ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ነገረ ድኅነት እንድንማማርበት አዝዛለች። በስጋችንም በነፍሳችንም ልንፈወስ ስለምንችልበት ብቸኛ ምስጢር አብይ በሚል የማዕረግ ስም የሚጠራው በተለይ አብይ ጾም የሚለውን ስንጽፍ አይኑ አን እንጠቀማለን። ያኛው እሳቱ አ ከሆነ ትርጉሙ ይፋለሳል እና ታላቅ የሚለውን ትርጉም የሚሰጠን ይሄኛው አን ታላቁ ጾም ከገባ ደግሞ ውለን አድረናል። የዛሬው ዕለት ቀደም ሲል በነገርኳችሁ መለያ የሚጠራ ዕለተ ሰንበት ነው። በዚህ ደግሞ የሥላሴ መታሰቢያ ወርሃዊ በዓል ነው። ሁሉም ዕለታት የሥላሴ ቢሆኑ በተለየ መንገድ ምስጢረ ሥላሴን ነገረ ሥላሴን እንድንናገር የተበጀተ ዕለት ነው። ስለ እግዚአብሔር፣ ነገረ ቅዱሳን፣ ነገረ ማርያም፣ ነገረ መላእክት፣ ነገረ ድኅነት ተካተው በየተበጀተላቸው ክፍለ ጊዜ ቀኑን ከፋፍለን እንድንናገር ተፈቅዷል። ሁሉም በሥላሴ ሥራ ስር የተካተተ በመሆኑ ያኛውም ይሄኛውም ሥላሴን ያስመሰግናል። ያኛውም ይሄኛውም ክብረ ሥላሴን፣ ነገረ ሥላሴን፣ ምስጢረ ሥላሴን ያመለክታል፣ በቀጥታም ይተረጉማል። በእንደዚህ አይነት ልክ ዛሬ የምንናገረው መድኃኔዓለም ድንቅ አባት፣ ድንቅ አምላክ፣ ድንቅ ሐኪም፣ ድንቅ መድኃኒት መሆኑ ነው። በሕክምና ሕግ መድኃኒት የሚያዝዘው አካል መድኃኒት ተጠቀሙ ብሎ ወደ መድኃኒት መገኛው ይልካል። በመድኃኔዓለም በኩል ግን መድኃኒቱ ራሱ ነው። መድኃኒት አዛዡም ራሱ ነው። ፈውስ ሰጪውም ራሱ ነው። ወደ ተለያዩ ክፍሎች የሚልክ ሳይሆን ራሱ ያክማል። ራሱ ፈጥሮ ስንታመምበት ዕፀ በለስን በልተን ደግሞ ራሱ አክሞ ራሱ መድኃኒት ሆኖ እንዳንታመምን በመጠበቅ ጭምር የባህርይ ሐኪም የባህርይ መድኃኒት ነው መድኃኔዓለም። ስሙ የተመሰገነ ይሁን። በእንደ ዛሬው አይነት ቀን የምንማረው ስለ እንደነዚህ አይነት ነገሮች ታሪኩ በዮሐንስ ወንጌል 5ኛው ምዕራፍ ላይ የተመዘገበ ነው። ቤተሳይዳ የሚለውን በተለያዩ ቋንቋዎች ሌላ ስሞች ይሰጡታል። የሆነ ሆኖ ቤተሳይዳ የምትባለዋ አንድ መጠመቂያ ስፍራ ናት። የታመሙ ሰዎች እየመጡ የሚጠመቁባት ያን ያክል ምቹ
የጥምቀት የማጥመቅ የፈውስ መርሃ ግብር አይከናወንባት። የእግዚአብሔር መልአክ ይመጣል፣ ይባርካታል። በሽተኞች አልፎ አልፎ ነው የሚፈወሱት፣ በተራ አንዳንድ ሰው። እንደ ዛሬዋ እንደ አማናዊቷ ቤተሳይዳ በሰልፍ አንድ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማናዊት ቤተሳይዳ በማጥመቂያ ስፍራዎች ሚሊዮኖች አንድ ቀን ተጠምቆ አንድ ቀን ይድናል። ያን ጊዜ ግን የነበረው የእግዚአብሔር መልአክ መምጣት አለበት። ከመጣ በኋላ ደግሞ የሚፈወስ አንድ ሰው ነው። ያውም ቀድሞ የገባ ያውም ሰው ያለው ደጋፊ ያለው የሚያነሳ የሚጥል ያለው ቀድሞ የሚያሰልፍ ያለው እና ያና ያሁኑ ልዩነት አለው። እንደ ጊዜ ግብሩ እንመጣበታል። የሆነ ሆኖ በጣም በሕይወታችን ውስጥ በእኔም የግል ሕይወት ውስጥ ሳነብ ስማር ደስ የሚለኝ ነገር አለ። ደስ የማይል ትምህርት ላይ ነው። ወንዘ ያህልፍ እምህዬ ይላል መጽሐፍ ስታል ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያልፍ ሲሄድ ይሰራል፣ ሲመጣ ይሰራል፣ ሲያልፍ ይሰራል። ማለፉ ትርጉም አለው፣ ጥቅም አለው። የሚያልፍባት ከተማ ለመፈወስ እጇን የሰጠች ከተማ ነች። የሚያልፍባቸው አካባቢዎች ጥላውን ያሳረፈባቸው በኪደተ እግር የባረካቸው የታደሉ መንደሮች፣ የታደሉ ሰፈሮች ናቸው። ሲያልፍ መድኃኔዓለም በዓይኖቹ እያየ በቃሉ እየተናገረ በቀሚሱ ጫፍ እየፈወሰ የሚያልፍበት ነው። ሲያልፍ ዓይን የሌላቸው ሰዎች ድምፁን እየሰሙ በሰሙት ድምፅ ተፈውሰው መዳንም እንደሚፈልጉ ፍላጎታቸውን ገልጸው ዓይኖቻቸው የበሩላቸዋል። በተለያየ በሽታ በተለያየ ሕመም የተመቱ የተጎዱ ሰዎች የተፈወሱበት የፈውስ ሳምንት ነው። ሳምንቱ መጽሐፉ የሚለው መገለጫ ስሙ የሆነ አንድ ሰው ነበር። ገብረ ማርያም ገብረ ሥላሴ የሚል ወላጆች ያወጡለት ስም አይታወቅም። ስሙም አይታወቅም። መንደሩንም ያን ያክል አልጻፈም። ብቻ የሰው አድራሻ የለሽ አይነት ሆኖ ነው ያለው። ምክንያቱም ከሰው ያልተወለደ ሆኖ ታሪክ የሌለው ሆኖ የተረገመ ሆኖ ግን አይደለም። የእግዚአብሔር ድንቅ ሥራ ይሰራ ዘንድ በመጠመቂያ አካባቢ ለረጅም ዓመታት የቆየ 38 ዓመት ነገር ግን ያልተፈወሰ ነው። ካለመፈወሱ ባሻገር ያለመፈወሱን የሚያባብሱ ብዙ ምክንያቶች አሉ። አንደኛው ሰዎች በኋላው መጥተው ተፈውሰው መሄዳቸው ነው። የሚፈወሱትን በዓይኑ እያየ እሱ ግን መፈወስ አልቻለም። ብዙ ሰዎች ተሸክመዋቸው መጥተው በዱላ ተመርኩዘው መጥተው በደጋፊ መጥተው ለቁርሳት እጃ እየዘለሉ እያለቀሱ መጥተው አፋቸው በዝማሬ ተሞልቶ ሲመለሱ እሱ ግን ካርጋው የሚያላቅቀው ሰውም አጋጣሚም ጊዜም ማለት ነው። የመተኛቱ የረጅም ጊዜ መተኛቱ በህመም መሰቃየቱ ሰው አልባነቱ ብቻ ሳይሆን እነዚህን ነገሮች አቅርቦ የሚያሳየው ደግሞ እንዳልኋችሁ ነው። ይመጣል ሰው እሱን እያየ በኋላ የመጣው ሰው ምን ተፈውሶ ይሄዳል። ወንድሜ ቅደም ትላንት ነው የመጣ የሚል እንኳን አልነበረም። የዚህ ሰው ታሪክ የታወቀ ነው። ጸበል አካባቢ ወድቆ የሚኖር የማይፈወስ እግዚአብሔር የረሳው የሚሉ ተግዳሮታውያን ሰዎች ሳይቀር በምጽዋት የሚናገሩት ቀላል አይደለም። በዚህ ህመም አለ፣ በዚህ ሰው የለውም፣ በዚህ ሌሎቹ ተፈውሰው እየሄዱ ያያል፣ በዓይኑ ዓይን አለው። በዚህ ደግሞ አይሞትም እንደ ሰው ዛሬም አለ የሚለው ሰው ሰባሪ ልብ ሰባሪ ንግግር፣ የሰው ክፉ ንግግር ከፀሐይ ጅረት በላይ ማዕበል ሆኖ ይወስዳል። ገዳይ ንግግሮች አሉ። ሰው ውስጥንም ውጭንም የሚጎዱ የሚገድሉ እና ጌታችን መድኃኒታችን ኢየሱስ ክርስቶስ በተለያየ መንገድ የተጎዳውን ማህበረሰብ ያከመበት ሳምንት ነው። የሕክምና ሳምንት ነው። የፈውስ ሳምንት ነው። በተለያየ በሽታ በተለያየ ነው በነፍስም በስጋም በሽታ ውስጥ ያለን እኛን ሁላችንንም መድኃኔዓለም በቸርነቱ ይድረስልን። ኦርቶዶክሳውያን
ሲያልፍ ዓይን ያልነበረውን ሰው አይቶ ዓይን እንዲኖረው መልካም ፈቃዱን ጠይቆ ዓይን እንዲኖረው አድርጎ እየዘለለ እየዘመረ እንዲሄድ ማድረጉ ሳያንስ ሲያልፍ አሁንም ሌላ ነገር አየ። የተኛ ሰው፣ የታመመ ሰው፣ የተጎሳቆለ ሰው መድኃኔዓለም ሄደለት፣ ጠየቀው፣ እንዲህ አለው፣ መዳን ትፈልጋለህ አለው። መዳን ትፈልጋላችሁ ኦርቶዶክሳውያን? መልሱልኛ። መዳን ትፈልጋላችሁ? አልመለሳችሁልኝ። መዳን ትፈልጋላችሁ? አዎ። በተለያየ መንገድ ያልታመመ የለም። አልጋ ላይ ተኝቶ መዋል ብቻ እንዳትጠብቁ። ኧረ እኛ ነፃ ነን፣ በቅርብ ቼክ አድርገናል፣ ሙሉ ጤነኛ ናችሁ ተብለናል የምትሉኝ ካላችሁ በነፍስ በኩል ምርመራ ያስፈልጋል። የምርመራ ውጤቱ ምናልባት ጤናማ ላይሆን ስለሚችል ያልታመመ የለም። ምን ሳምንቱ የፈውስ የድህነትም የታምራትም ሳምንት ነውና የዚህ ሳምንት ቆይታችን ለመፈወስ በምናደርገው ጥረት ላይ የተመሰረተ ይሆናል። ወርሃ ዘመነ መጻጉዕ ሰሙነ መጻጉዕ ነው ብለን ወንጌል ሰብከን ጥቅስ ጠቅሰን መለያየት በቂ አይደለም። መፈወስ አለ እና ኢየሱስ ክርስቶስ ሲያልፍ የታመመ ሰው አየ። ጠጋ ብሎ ጠየቀው። ሳይሄድለት ሄደለት፣ ሳይጠራው መጣለት። በቅጡ ሳያየው አየው፣ ላለኝ ሳይለው ሄደለት። ጠየቀው። የሚያስፈልገውን የውስጡን የሚያውቅ ጌታ ቀርቦ ሊያክመው ፈልጎ ከእርሱ ምንም አይነት ግብረ መልስ ሳይፈልግ ምንም አይነት ወጪ፣ ምንም አይነት ቅድመ ሁኔታ ሰዎች ከኋላ ያስቀመጡትን መድኃኔዓለም ግን ከፊቱ አደረገው። ሰዎች ለ38 ዓመት እንዳይድን ድህነትን የከለከሉትን በሽተኛ መድኃኔዓለም ራሱ መድኃኒቱ ፊቱ ሄዶ ቆመለት። መድኃኒት ፊቱ የቆመለት በሽተኛ ሌላ የታደረ መሰረት ወደ ከፍተኛ የሕክምና ተቋማት ስንሄድ የምንከፍለውን ዋጋ ታያላችሁ። በዚህ ገንዘቡ፣ በዚህ ጊዜው፣ በዚህ ግልብጫው፣ በዚህ ምንም አንከፍለዋል። ታመን አይደለም አይሁን ምንም መፈወስ ፈልገን ይዘን ታመን እኮ ነው የምንመጣው። ስርዓተ ሕክምናው ተቃውሷል። ኦርቶዶክስ ስርዓተ ሕክምናው ጤና ጎድሎት በማይሆን ነገር ውስጥ ሆኗል። አንዳንድ ጊዜም የተበላሹ መድኃኒቶች ጭምር እየተሰጡ በቀጥታም በተዘዋሪም በሽተኛው እየጨመረ መጥተዋል። ብዙ የሕክምና ተቋማት ተፈብርከዋል። ብዙ በሽተኞችን በቁጥር እየጨመሩ ሄደዋል። የሚያድኑ ሳይሆን የሚጎዱት እየበዙ ነው። በግምት የሚያክሙም አይጠፉም። ከሕክምና ስነ ምግባር የተራቆቱም አይጠፉም። አልፎ አልፎ ሐኪሞችን መንቀፍ የመስደብ አይደለም እና ሕክምናው የነፍስም የሥጋም ሕክምና ነው። በነፍሱ ዓለም ካህናቱ ያክማሉ፣ በሥጋው ዓለም ሐኪሞች ያክማሉ። ሁለቱም ሕክምና መስተካከል ያለበት ነገር አለ እያልኳችሁ ነው። ትክክለኛ ሕክምና፣ አስተማማኝ ሕክምና፣ ያለ ቅድመ ሁኔታ የሚደረግ ሕክምና ከፈለጋችሁ ግን ሥላሴ ፊት ቁሙ፣ መድኃኔዓለም ፊት ቁሙ። እርሱ መድኃኒት፣ እርሱ አካሚ፣ እርሱ የሕክምና ተቋም፣ እርሱ ሕክምና ይሏቸዋል። ነፃ የሚያወጣ ሕክምና አልጋ ላይ የትኛውን ሰው ምግብ እንኳን ቋጥሮ መጥቶ ደህና ነህ ምሕረት ይላክልህ የሚለው እንኳን የሰለቸውን ሰው ሞት የለም እንደዚህ ሰፈር ይሄን ሰው ሞት ጠላው እንዴ የሚለው በቁጥር ጨመረበት ዘመን ሰው አጥቶ ከሰው ተራቅቶ ሰው ሆኖ ተፈጥሮ ከሰዎች ተገልሎ ብቻውን ለነበረ ሰው መድኃኔዓለም ራሱ ሰው ሆኖ መጣለት እያልኳችሁ የመድኃኔዓለም ሰው የመሆን ምስጢር ሰው ሆኖ ተፈጥሮ የሰው ልጅ የሰውነት ማዕረግና ልክ መኖር ላቃተው ትውልድ ሰው ሆነለት። በሰውና ማዕረግ በሰው መሆን ልክና በሰው የውሃ ልክነት መኖር ያልተቻለው ትውልድ መድኃኔዓለም ሰው ሆኖ መጣለትና ወደ ጥንተ ሰብእናው መለሰው እያልኳቸው ሰዎች እያዩ ያለፉትን ፍጹም ሰው ፍጹም አምላክ የሆነው መድኃኔዓለም ግን አይቶ ማለፍ አልቻለም። ሲያልፍ ያያል፣ ያላዩትንም ያያል፣ ያዩትንም ያያል። ዓይን የሌለው ጤሜዎስን እርሱ አይቶታል። ናልኝ ብሎ ያልጠራውን መሻቱን አይቶ መዳን እንደሚያስፈልገው አውቆ መድኃኔዓለም መጣለት። መዳን ትፈልጋለህ አለው። ዲሞክራሲ እኮ ቀረ በመድኃኔዓለም ብቻ። ነፃነት ይሏቸዋል። መድኃኔዓለም ላይ ነው ያለው። መድኃኔዓለም ነው የነፃነት መሪ፣ የነፃነት አባት፣ የነፃነት አምላክ፣
መዳን እንደሚያስፈልገው እኮ ያውቃል። መዳን ትፈልጋለህ ሲለው ይሰማል። ለመዳናችን እንኳን ፈቃድ ይጠይቃል። ልግባ፣ አብሬያችሁ ልኖር፣ ልግባ፣ በማዕዳችሁ ልጋራ፣ ልግባ፣ ማዕዳችሁን ልባርክ ብሎ በር ያንኳኳልኛል። በእጆቹ ያበጃጀን ጌታ የእኛን የመዳን ፍላጎትና ፈቃድ ይፈልጋል። መዳን ትፈልጋለህ? አዎ መዳን እፈልጋለሁ። የቆየኸው ረጅም ዓመት ነው። አልጋ ትመስክር ለረጅም ዓመት እንደተኛ አንተ እዚህ ተኝተሃል እና ለምንድን ነው እስካሁን ያልተፈወስክ ሲለው የተናገረው ልብ ሰባሪ ነው። ሰው የለኝም አለው። ሰው የለኝም የሚለው ሁለት አይነት ፍቺ ያለ፣ በአንድ በኩል ሰውኛ ንግግር ነው፣ በአንድ በኩል ደግሞ ያልተማረ ሰው ንግግር ነው። ሰው የለኝም የሚለው ብዙ ሰዎች መጥተው ሽራዎች መጥተው በተለያየ ህመም ውስጥ የነበሩ ሰዎች መጥተው የተፈወሱ ሲሄዱ ስለተመለከተ ቀድሞ የሚገባ ስለሆነ የመዳን መስፈርቱ በዚያ ሰዓት በህገወጥም መንገድ ይሁን ቀድሞ መግባት አዋጭ ነው። ቀድሞ የመግባት ነገር በአቋራጭ የመክበር ነገር የታየበት ህገወጥነት የታየበት ፈውስ ነው። ሄዶ ህጋዊ ፈውስ አይመስልም። የማዳን ስራው በጸበሉ ላይ ቢገለጥም ቀድሞ መግባት ግን ህገወጥ በሆነ መንገድ ስለሆነ የሚከናወነው ስርዓተ ጥምቀቱ የተቃወሰ መስተካከል የነበረበት ስርዓተ ጥምቀት እና ሰው የለኝም ማለት በአንድ በኩል፣ በሌላ በኩል ደግሞ ቁሞ የሚያናግረው ራሱ መድኃኔዓለም ሰው ሆኖ የመጣለት እርሱ መሆኑን አንተ ሰው ትቶኛል፣ አንተ አምላኬ ሰው ሆነ መጣህልኝ ማለት ይችላል። ገና አልተገለጸለትም። የታመመ ሰው ብዙ ነገር ይሰወርበታል። የታመመ ሰው የሚፈልገው የመጀመሪያው መፈወስ ነው። ለታመመ ሰው ሙዝ አትውሰዱለት፣ ለታመመ ሰው ምግብ አትውሰዱለት። እርግጥ ነው ምግብ መድኃኒት ነው። መጀመሪያ የሚያስፈልገው ሊያድን የሚችለው ሕክምና ነው። የታመመ ሰው የሚፈልገው እንደሚድን የሚነግረው ነው። የስነ ልቡና ሕክምና ይቅደም። የሚያድነው መድኃኒት ከፊቱ ነው ያለው። የሚያድነው መድኃኒት ከፊቱ አለ። ሰው ነው፣ ፍጹም ሰው ነው፣ ፍጹም አምላክ ነው። ለምን አልዳንክም ሲለው ይሄን ነው እና በሕክምና ሕግ የታመሙ ሰዎች መጀመሪያ የሚያስፈልጋቸው የሚበላ ነገር ሳይሆን ሕክምና ቦታ ያሉ ሰዎችን ለመጠየቅ ስትሄዱ ሙዝ ይዛችሁ ሄዳችሁ ከመምጠላችሁ አትምጡ። የአጠያየቅ ሕግ አለ፣ ስነ ስርዓት አለ። ትሄዱና ደህና ነሽ፣ አሟችሁ ነው፣ ትድናላችሁ። የእኛ ጌታ እኮ እንኳን የታመመ መፈወስ የሞተን አልዓዛርን ማስነሳት ይችላል ብሏቸው ወንጌል ስበኳቸው። ስለ ሰፈሩ ምን ግድ የለም፣ ሰፈሩ በሙሉ እኮ ታሟል። ምን በቃ ችግር ሆነ እኮ ምን ጤነኛ ሰው ጠፋ አትበሉ። የታመመ ሰው አጠገብ ሄዳችሁ ይሄ እኮ ራሱ ታሟል ችግር አታውሩ። የታመመ ሰው ፊት ሄዳችሁ እንደሚድን ንገሩት፣ እንደሚፈወስ ንገሩት። ዛሬ አልጋ ላይ ተኝተሃል፣ ነገ አልጋህን ተሸክመህ ትሄዳለህ። አንተ የመጽሐፉን ታሪክ አታውቅም እንዴ በሉት። ሂዱ። በዚህ ሳምንት በተለይ የታመሙ ሰዎች የመጠየቅ መርሃ ግብር ቢኖራችሁ ደስ ይለኛል። ባላችሁ አጋጣሚ አክስታችሁ አጎታችሁ ሲታመም ብቻ አይደለም ሕክምና ተቋም ላይ መሄድ ያለባችሁ። ሁሉም ወንድማችን ነው፣ ሁሉም እህት እናት አባታችን ነው። የታመሙ ሰዎችን የመጠየቅ ሳምንት አድርጉት። ፕሮግራም አውጥታችሁ ሂዱ፣ ጠይቋቸው። ግን ስትሄዱ እስኪ በልንካ አይን ሙዝ ብላ ደው ነገሩ በጣም ታሟል እባክህ ብለው ዞር ብለው ስለ እድር ድንኳን አተካከል ነው ሊጠይቁ ሄደው ስለ እድሩ ምን የማን እድርተኛ እድር አለው ለመሆኑ ምን ተወርቷል እኮ ሚድን አይመስልም ማለት በቃ የሆነ በሽታ ነው ያለው። በጣም ያሳዝናል። ፊቱ ቆሞ ነፍሰ ገዳይነት ነው ይሄ። ሕክምና ይሏችኋል፣ ወንጌል ነው። የመጻጉዕን ታሪክ ንገሩት። ከመጻጉዕ በላይ አይታመምም ይሄ ሰው። ለ38 ዓመት አይታመምም። በእውነቱ ወባ በሽታ ይዛው እስኪድን ድረስ ባለ ጊዜ ለምን ተደጋሚ ተጋዳይ ይሆናል? እንገድለዋለን እኛ እና ወንጌል ስንሰብከው እንደሚፈወስ እንደሚድን የአልዓዛር አምላክ እንደሆነ የመጻጉዕ አምላክ የእርሱም አምላክ እንደሆነ ስንነግረው ከሐኪሙ ሕክምና በፊት ትራሱን ቀና አድርጎ ማውራት ይጀምራል። ሕክምና ከስነ ልቡና ነው የሚጀምረው። አካልን ቀዶ መጠገን ሕክምና አለ። ስነ ልቡናን ከመጠገን ቀጥሎ የሚመጣ ነው እሱ እና ይሄው ነው። መድኃኔዓለም ግን አልጋው ላይ እንዳለ በሽተኛውን ሂዶ ተነስ፣ ተቀመጥ፣ ቁም፣ ዞር በል፣ ና ሂድ ሳይለው እንደተኛ እዚያው ላይ ተነሳ። አየው በቃ ተነስ ካለ መድኃኔዓለም በቂ ሕክምና
ቃል እግዚአብሔር የእግዚአብሔር ቃል ያክማል የምንለው ለዚህ እግዚአብሔር ይናገር እንጂ የተሸከመች አልጋ ትመስክር እንዴት ፈጥኖ እንደተነሳ መጽሐፍ። አዎ ለአልጋዋ ታምር እስኪሆን ድረስ እንዴ ምን ሆኖ ነው የሰው እስካሁን እኔ ጋር ኖሮ አብሮ አደጎች ነን። አየው 38 ዓመት ሙሉ አብረው የኖሩ አልጋው ባለውለታ ከሰው ሆኖ ከተፈጠረ ሰው በላይ ለመጻጉዕ አልጋው ባለውለታው ነበረች። ከሰው ይልቅ ብረት ተሽሎ ተገኝቶ ከሰው ይልቅ የሰው አስተሳሰብ ከብረት ዝጎ ብረት ግን የሰውን ልጅ ተሸክማ ነበር። ከበድከኝ ብላ አልተሰበረችም፣ ይዛው ነበር። የድንጋይ አልጋም ነው ይላሉ ሊቃውንቱ። እስኪ የትኛው እንደሆነ ሊቀ ማእምራን መጨረሻ ላይ ትክክለኛውን ይነግሩናል። ብቻ ግን ተሸክማው የኖረች ምስጉን አልጋለች። ሆነ ምስጋና የሚገባ ማህበረሰቡ በትከሻው መሸከም አቅቶት አሽቀንጥሮ ሲጥለው ብረቷን ተሸክማው ኖረች። የሰውን ልጅ ሰው መሸከም አቃተው። የሰውን ልጅ በደል ሰው መሸፈን አቃተው። ሰው እርስ በርሱ ተሸካክሞ ተደጋግፎ መኖር አቃተው። አይዞህ አይዞሽ ተባብሎ ክፉ ዘመንን ማለፍ አቃተው። የሰው በፍቅርና በሰላም ተሸካክሞ ተደጋግፎ ማለፍ የሚባል ነገር ጠፋ። እርስ በርስ መገፋፋት፣ መገዳደል፣ መጠፋፋት ሆነ። አይዞህ አይዞሽ ብሎ ታላቁን ባህር ክፉ ዘመን ያመጣውን ታላቁን ሐይቅ መሻገር አቃተው። ትውልዱ ትከሻው ጎበጥ ሳይሸከም ሰነፍ ልፍስፍስ ትውልድ በዛ። የወንድሙን ችግር መሸከም የማይችል ትከሻ ያበርታን መድኃኔዓለም። ወገኖች ኢትዮጵያዊው ትከሻችን፣ መንፈሳዊው ትከሻችን፣ ሰዋዊው ትከሻችን እንዲበረታ መድኃኔዓለም ይርዳል እና ከሰው ይልቅ አልጋዋ ተሻለች እያልኳት ያን ጊዜ ግን አልጋዋና መጻጉዕ መለያያ ቀናቸው ሲደርስ እግዚአብሔርም ሲናገር እግሮቹ በርትተው እንደሆነ እግሮቹ ቆሞ እግዚአብሔርን ሲሰማ በል ተነስ ብቻ ሳይሆን መዳንህ ሙሉ በሙሉ መዳንህ እንዲረጋገጥ በዚያውም አልጋህም ቢሆን ባለውለታህ ናት። ሰውማ ጥሎ የለ ሰውማ የቀደመ ተፈውሶ ሄዶ የለ ባለውለታ እንዳትረሳ አልጋህን ተሸክመ ይነው። አልጋውን ጥሎ መሄድ የለበትም አለን። አብዛኞቻችን ጥለን የምንሮጥ ባለውለታችንን የምንረሳ። በነገራችሁ ላይ በዚህ አጋጣሚ ልናገር፣ አጋጣሚ ጥሩ ስለሆነ ሊቀ ማእምራን አዲስ ጤናው የኛ ባለውለታ ናቸው። ከጀርባ ያለው አሁን እስኪ አንተ ለፍልፍ ተነስ፣ ወጣት ነህ፣ እንደው ትንሽ እድሜ በኔ እበልጥሃለሁ፣ እኔ 40 ዓመት ተናግሬያለሁ፣ ይህን አገልግያለሁ፣ እስኪ አንተ ተናገር ብለው ወደፊት ሲያመጡ እሳቸው እንደ መጻጉዕ አልጋ ተሸክመናቸው ቢሆን ብንዞር አይከብዱም። እውነት ለመናገር እንኳን ራሳቸውን ያልጣሉትን ሰው ውለታ መርሳት ልክ አይደለም። 98 ዓመተ ምህረት ባህር ዳር የሚባለውን ከተማ ገና ሳላውቀው በዚያ መውጫ መግቢያውን ሳላውቀው እና ብለው ስልጠና የሰጡኝ መምሬ ናቸው ሊቀ ማእምራን እና ከዚያ በኋላም አለቃዬ ሆነው ነው የኖሩ። አሁንም አለቃዬ ናቸው ሆነ እና የትላንቱን መርሳት ልክ አይደለም። አንዳንዶቹ የቆሎ ትምህርት ቤት የነበሩ መርጌታ የሆኑ ቄስ የሆኑ ሰዎች ቆሎ ትምህርት ቤት እንደ ጠላት ነው ያዩዋል። የትላንቱን ይረሱ እንደ ጠላት ከመጻጉዕ አልጋ እንኳን አሳንሰው የሚያዩ አንዳንዶቹ ቤተክርስቲያን ቀን አውጥታላቸው ማተብ አስራላቸው ገብረ ሥላሴ ወለተ ማርያም ብላቸው ዛሬ ባለስልጣን ሲሆኑ፣ ዛሬ ባለሀብት ሲሆኑ፣ ዛሬ የሆነ ደረጃ ላይ ሲደርሱ በውለታ የሚረሱ ከሃዲያን አሉ። ይሄ ልክ አይደለም። የትናንቱን ከመርሳት በላይ በደል የለም። ከመጻጉዕ ማነስ ነው። በሽተኛው እንኳን አልረሳም። አልጋው ትእዛዝን ታዝዟል። አልጋውን ተሸክሞ ሄድ ተባለ። አልጋውን ተሸክሞ ለዓይን ጉድ እያተባለ በሽተኛው ተሰብስቦ መነጋገሪያ ሁሉ እስኪሆን ድረስ አልጋውን ተሸክሞ ጌታዬ እየተጎማለለ በሰው መካከል እያለው የሚል ምስክርነት በእንቅስቃሴው እየሰጠ ምስክር። በእርግጥ ሰውየው ውለታ ቢስ ነገር ነው። ወደ ቀጥሎ ያለው ታሪኩ አያምርም። እዚህ ላይ የምንወስደው የመድኃኔዓለምን ቸርነት ነው። የመጻጉዕን ቅዱስነት አለ። እግዚአብሔር ቅዱስ፣ እግዚአብሔር ቸር፣ እግዚአብሔር ደግ ሆኖ እንጂ መጻጉዕ ደግ ሆኖ አይደለም። ግን መዳን ነበረበት። ሰው ስለሆነ ሰው ይሆናችሁ ክፉም ይሁን በሰላም እንዲኖር እንወዳለን። ክፉም ይሁን ጤነኛ እንዲሆን እንጸልያለን። ክፉም ይሁን ከክፋቱ እንዲመለስ በጎን እንመኝለታለን። ክፉ ነው ይጥፋ እንለው። መጻጉዕ አልጋው ላይ እንዳለ አልጋውን ገልብጦ ጥሎ ወደ መቃብር ማውረድ ይችል ነበር ጌታ። ግን የሰው ግፍ ብዙ ነገር አሳይቶታል። ተምሮ ነበር መጻጉዕና በዚህ መልክ
በልተነስ ተባለ። ወዲያውኑ ስራ አዘዘው መድኃኒዓለም። ወዲያውኑ ስራ አዘዘው። አልጋን ተሸክመ ያን ትልቅ አልጋ ተሸክመ ሄድ እስካሁን ተሸክመዋልና ብሎ ሲያዘዘው ከዚያ በኋላ አልጋውን ይዞ እንደሄደ የእግዚአብሔር ድንቅ ስራ እንደተገለጸ የሚናገር ወንጌል ክፍል ነው። የተከበራችሁና የተወደዳችሁ ኦርቶዶክሳውያን የምንወስዳቸውን ዋና ዋና ነገሮችን መውሰድ። ዘመኑ የፈውስ ዘመን ነው። ከዛሬ 1983 ዓመት በፊት የተከናወነ ታሪክ ነው። ለመጻጉዕ መድኃኒዓለም ሄዶ አናግሮታል። ተናግሮታል ብቻ ሳይሆን አልጋውን ተሸክሞ እንዲሄድ አድርጎ ፍጹም አድኖታል። መድኃኒት የሆነ ጌታ ከፊቱ ቆሟል። የተሳይዳ መገለጫዎች አሏት። 5 መወጣጫ እርከኖች አሏት። ወደዚያ የሚሄዱ ሰዎች አንዳንድ ሰው ይፈወሳል። ከፊል ፈውስ ነው የሚደረገው። የእግዚአብሔር መልአክም የግድ ይመጣላት ያስፈልጋት ነበር። እናም በቤተ ሳይዳ የነበሩ 2 አይነት ሰዎች አሉ። አንዳንዶቹ መጻጉዕና በወቅቱ ያልተፈወሱ ሰዎች አሉ፣ እድል ያልቀናቸው። አብዛኞቹ ግን ተፈውሰዋል። ተፈውሰው ወደ ቤታቸው አልጋቸውን ተሸክመው ሄደዋል። ቤተ ሳይዳ የእኛን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትገልጽልናለች። 5ቱ እርከኖች የ5ቱ አዕማደ ምስጢር መገለጫዎች ናቸው። የሰው ልጅ ሊድን የሚችልባቸው መንግሥተ ሰማያት ሊገባ የሚችልባቸው ናቸው 5ቱ አዕማደ ምስጢር የምንላቸው። በዚያም 5ቱ አዕማደ ምስጢር የማይሰበኩባት የተዋሕዶ ቤተክርስቲያን የለችም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት 5ቱ አዕማደ ምስጢር የሚሰበኩባት ማለት ነው። በ5ቱ አዕማደ ምስጢር አማካኝነት የነፍስም የሥጋም ፈውስ ይከናወናል። ያ ስለሆነ ቤተክርስቲያንን ቤተ ሳይዳ እንላታለን፣ በዚያም እንመስላታለን። መልአኩም የተወሰለበት ምሳሌ አለ። ጸበሉም ፈውሱም ጠቅላላ ያለው ስርዓት ዛሬ ላይ ያለችዋን ቤተክርስቲያን በሰምኛ አንቀጽ የሚገልጽ ነው። ሰምና ወርቅኛ አስተምሮ ነው ይሄ። ሰምና ወርቁን ሊቃውንት እንደሚናገሩት በነገርሁት መንገድ ይነገራል ማለት ነው። እናም ዛሬ ላይ በአልጋ ላይ ያሉ በበሽታ የሚሰቃዩ በዚህ በወንጌል በዚህ በሌላ በሽታ በዚህ በወንጌል እጦት እዚህ ደግሞ በጤና እጦት በብዙ አይነት መንገድ ጤና አጥተው የሚቸገሩ ሰዎች መኖራቸውን ሳንናገራለን። በዚህ መሰረት በነፍስ በኩል ችግር ላለባቸው እኛ ካህናት አልጋቸውን ተሸክመው እንዲሄዱ መስራት ያለብን በዚህ ሳምንት ስራዬ ነው። ሳምንት ወንጌል አብዝተን በመስበክ ንስሐ በመስጠት ንስሐን በመግባት ብዙ ሰዎችን ከተኙበት የኃጢአት አልጋ አስነስተን እንደ መጻጉዕ የኃጢአት አልጋቸውን ተሸክመው እንዲሄዱ ሳይሆን አልጋቸውን ጥለው ራሳቸው ብቻ ቆመው ወደ ሥላሴ እንዲመጡ የምንሰብክበት ሳምንት። በልዩ ልዩ ሥጋዊ ሕመም ውስጥ ያሉትን ደግሞ ሄደን ብንችል ቁሳዊ ነገር ጨምረን ባንችል ወንጌላችን ይዘን የምንጠይቅበት በርቱ ተጽናኑ የምንልበት ከመቃብር የሚያነሳ አምላክ እንዳላቸው ሰብከን በነፍስም በሥጋም ቀጥለው መጥተው የሚጽናኑ የሚዘምሩበትን ሁኔታ ምንፈጥርበት በተግባር መድኃኒዓለምን የምናስወድድበት ሳምንት፣ የማዳን የመዳን ሳምንት፣ የመጥራት የመጠራት ሳምንት። የወደቁት እየተነሱ ከማየት በላይ የሚያስደስት ነገር የለም። ኦርቶዶክሳውያን አንድ አጥቢያ ላይ የሆነ ነገር ሰምቻለሁኝ። የሕክምናው ሰዎች በጣም ብዙ ቁጥር ያላቸው ሰዎች የታመሙ ሰዎችን ሊያክሙ ወደ ከተማችን እንደመጡ ሰምቻለሁ። ይሄ ነው ሰው ባለው ነገር መስራት። ስንት ሰባኪ ባለባት ከተማ እኛም ቢሆን ደክመናል። በእውነት አልደረስንላችሁም። ገና ነው፣ ይቀረናል። እኛ አልበረታንም። ከኃጢአት ከጫት መደብ ከዝሙት አልጋ ከተለያየ የማየውን ስፍራ አላወጣናችሁም። ገና አልበረታንም። እኛ ጸልዩልን እንድንበረታ። በእውነት በአእምሮ መፈወስ ያለበት ብዙ ትውልድ አለ። በእንደ ዛሬ አይነት የፈውስ ቀን ቤተ መቅደሱን ያላየ ያልረገጠ አለ። አሁን በዚህ ሰዓት ገና ቤቱ እንዳንቀላፋ ያለ አለ። ሪሞት ይዞ እያገለባበጠ የሚያስኮንኑ ነገሮችን የሚመለከት ቴሌቪዥን ጋር የተፋጠጠ ወጣት አለ። ዛሬ መቅደስ ያልመጣ በወንጌል ያልደረስንበት ብዙ የድንቁርና በሽታ የመታውን ማህበረሰብ አለ። በእኛ ችግር ተጠያቂዎች እኛ ነን። አልሰበክንም፣ ገና አልደረስንለትም። ወንጌል ገና ፍላጎቱ አልተሟላም። የተኛውን ሄደን ቀስቅሰን አይደለም የመጣውንም በቅጡ ገና መስበክ አልቻልንም።
እንደ ጳውሎስ የጳውሎስን መድረክ አውደ ምሕረት ያዝነው እንጂ ገና ጸጋው የለንም። ጸልዩልን እንድንበረታላችሁ። ብዙ በሽተኞች አሉ። እኛ መስቀላችን ሄደን ልንፈውሳቸው የሚገባቸው አሉ። በነፍስም በስጋም ቀና በሉ የምንላቸው አንዳንዱ ገንዘብ መታከሚያ ያጣ፣ አንዳንዱ ገንዘብ እያለው እንደሚድን የሚነግረው የማዳኑን ስራ የሚነግረው ያጣ። ሰቆቃወ ኤርምያስ ምዕራፍ 4:3 ላይ ስታነቡ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ሊያደርግ መልካም ነው ይላል። የእግዚአብሔርን ማዳን የሚጠባበቁ እግዚአብሔር ግን በእኛ በኩል እንዲደርስ ቢፈልግም እኛ ደግሞ መሀል ላይ የእግዚአብሔርን ማዳን እንዲቋረጥ ያደረግንበት የስንፍና አጋጣሚ ስላለ እኛም አገልጋዮች እንድንበረታላችሁ ጸልዩ። ኦርቶዶክሳውያን እናንተም እንድትፈወሱልን ቤተክርስቲያን ሰይጣን ከእናንተ እንዲርቅ ሁል ጊዜ ትጸለያለች። በተለይ ነፃ እንድትሆኑ አይምሯችሁ ነፃ እንዲሆን በረሃብ ምክንያት፣ በጦርነት ምክንያት፣ በብዙ ምክንያት እናንተ እረፍት ያጣችሁበት ዘመን ነው። ተቆናጣጭ የበዛበት አልጋ ላይ ነው የተኛችሁ። የሰላም እንቅልፍ አትተኙም ኦርቶዶክሳውያን። ቤተክርስቲያን ግን ምን ትላለች? አርህቅ እግዚኦ እንኔ ወእምነ ኩሉ ሕዝብከ ወእምዝንቱ መካን ቅዱስ ዘዚአከ ትላለች። ቤተ መቅደሱን ከፍታ ካህኑን አቁማ ከሕዝቡም ከቦታውም ከራሱ ከካህኑ ወደ ቆሮንቶስ የወጣው ጋኔን እንዲርቅ ትጸለያለች። ትዝ ይላችኋል። ወደ ቆሮንቶስ መድኃኔዓለም ለጸሎት ለጾም ለሱባኤ ሲወጣ እኛን ያን ያስተምረን ተግባር ተኮር ወንጌልን ሊተረጉም ወንበር ሊዘረጋ ቆሮንቶስ ላይ ሲወጣ ዲያብሎስም አብሮት ሄደ። ምን አለ ዲያብሎስ አርፎ ቢቀመጥ፣ ምን አለ ቢተውን። ምን አረግነው? በእውነቱ ያረግነው እሱ ካረገንበታችን እኛ አትንካን ነው፣ እኛ መከላከል ነው፣ ራሳችን ተታው ነው። ምን ሄደን አንድ ቀን ካምፑን ነክተን ናግጠመኝ ብለን የጠባጫሪነት ስራ አልሰራንበትም እኮ። ሰፈራችን የሚልከሰከስ ምን አርጉ ብሎ ነው? ኧረ ዞር እንዲል ጸልዮ ወገኖቼ። ዲያብሎስን ያክል ጠላት የለም። አየው መድኃኔዓለም ወደ ቆሮንቶስ፣ እሱም ተከትሎ ቆሮንቶስ ተከታትሎ የሚያጠምደን ደስ የሚለው በቀዳማዊ አዳም ለምዶ ይሄኛው ዳግማዊ አዳም የዋዛ አይደለም፣ ሚነካ አይደለም፣ እጅ የሚሰጥ አይደለም። በመብል ምክንያት ስላሸነፈው አሁንም በመብል ምክንያት መጣ፣ ተሸንፎ ሄዷል። ድል የተደረገ ሆር እንደሬ የተባለ ሰይጣን ዛሬ ለምንድን ነው የሚልከሰከስ በየመንደራችን በየሰፈራችን? ለምንድን ነው እንደዚህ ብለው? እየተጣላን ከሆነ ወንጌል እየተማርን ካልሆነ በሰላም እየኖርን ካልሆነ የአኗኗር ስርዓታችን ከመንፈሳዊነት የአኗኗር ስርዓት የተራቆተ ከሆነ አሁንም ዲያብሎስ ኮር እንደሆኑ ለማይናን ያለው ዲያብሎስ መጥቷል ማለት ነው። እና ብለን አጥተነዋል ማለት ነው። ለዚህ ነው መታከም ያለበት እንዲታከም፣ ማከም ያለበት እንዲያክም፣ ፈውስ የሚባል ነገር በአውደ ምሕረታችን እንዲበዛ በሰፈራችን እንዲኖር የወደቀ የተጎሳቆለ የተሰበረ በአንድ በኩል አካሉ በአንድ በኩል ቅስሙ የተሰበረ በአንድ በኩል ልቡ በአንድ በኩል ነፍሱ በአንድ በኩል ስጋው የተሰበረ በብዙ መሰበር ውስጥ ያለ ትውልድ ተፈውሶ ቀና ብሎ ሲዘምር እንድናይ እናንተም እኛውን እንጸልይ። የዚህ ሳምንት መልእክት ነው። እስከ መቼ አልጋ ላይ እንውላለን? እስከ መቼ በአልጋ ላይ ተኝተን እንኖራለን? እስከ መቼ ሰው የለንም እንላለን? በሰው መካከል እየኖር አንዱ ለአንዱ ሰው ይሁን እንጂ ሰው ለሰው ቢፋቀር ምነው አለ ዘማሪው፣ አንጋፋው ዘማሪ ሆነ። በፍቅር አልጋ ላይ እንተኛ፣ በሰላም አልጋ ላይ እንተኛ፣ በሃይማኖት አልጋ ላይ እንተኛ። እንደዚህ ሲሆን ምን እንሆናለን ካላችሁ እንደ ያዕቆብ ቀና ብለን ራእይ እናያለን። ከሰማይ የደረሰ ከመሬት የተተከለ ከወርቅ የተሰራ መላእክት ሲወጡ ሲወርዱበት የሚታይ የወርቅ መሰላል ይታይና ከላዩ ንጉሡ መድኃኔዓለም ነግሶ እናያለን። ሥላሴን እንድናይ በሰላም አልጋ ላይ እንተኛ። ከበሽታ አልጋ ላይ ተነስተን፣ ከክፋት አልጋ ላይ ተነስተን፣ ከኃጢአት አልጋ ላይ አልጋ እንቀይር። ኦርቶዶክስ እስከ መቼ በአንድ አልጋ ላይ እንተኛለን? እስከ መቼ እንቀይር እንጂ እንሻሻል እንጂ ቀና እንበል እንጂ። እንቅልፍ የማያመጡ አልጋዎች አሉ፣ አልጋዎች አሉ። ቤተ ክርስቲያን የምትሰራቸው የሰላም አልጋዎች፣ የንስሐ አልጋዎች፣ የጾም አልጋ፣ የጸሎት አልጋ በእውነት ምስጢረ ቁርባንን ያክል አልጋ አለ። በዚያ ላይ ረፉ እንጂ ተኙና ራእዩ እንጂ። እስከ መቼ እኛ በሰራ ነው ለእንቅልፍ በሚያጋለጥ የስንፍና ማዕበል በሚወርድበት አልጋ ላይ እንተኛለን? ንቃት ያለበት ራእይን የሚያስከትል አልጋ ያስፈልጋል። መልእክት ነው። አንደኛ የትምህርታችን ርዕስ ቤተሳይዳ የሚል ቤተሳይዳ የሚለውን
እና በቤተሳይዳ የሚከናወነው ተግባር በብሉይ ኪዳንና በሐዲስ ኪዳን ስላለው ነገር ትንሽ አይተን ቀጥሎም ሰው የሌለው የመሰለው ሰው አምላኩ ፍጹም ሰው ሆኖለት ሂዶ ተነሳ አልጋህን ተሸከም ብሎ በመርዶ የተሞላ ጆሮውን በምስራች የሞላለት ቀን መሆኑን እናስታውሳለን። መጨረሻም መልእክታችን የሚሆነው ይሄንን ታሪክ አውርቶ መለያየት ሳይሆን በተግባር ብዙ መጻጎች አሉና ሄደን እንድናክማቸው ወይም እንዲታከሙ እንድንረዳቸው እኛም በሽተኞች ስለምንሆን መድኃኔዓለም በቸርነቱ መጥቶ እንዲፈውሰን አጥብቀን የምንጸልይና የምንተጋበት ወቅት ስለመሆኑ መልእክት ለማስተላለፍ በእኔ በኩል ልናገር የፈለግኩት ይሄ ነው። መንፈስ ቅዱስን ፈቀደ መሰልና እስካሁን አናገርም። ከዚህ በኋላ ያለውን ደግሞ ከኔ የሚበልጡት አስተካክለው ስለሚናገሩት የዛሬው የዕለቱ አጭር በእኔ በኩል ልናገር የፈለግኩት መልእክት ይሄ ነው። እኔን አምኖ እናንተን አስቀምጦ ሊናገር ፈልጎ ስለተናገረ ሥላሴ በሰማይም በምድርም ክብሩ ይነገርለት። ሰላም ዋሉ።